ተመልካቾቻችን ከተኖሮ ፕሮግራም አሁንም ተጀምሯል። አይናለም ወርቁ ነኝ። ዛሬ በጣም የምንወደው የምናከብረው የሙዚቃ ንጉሳችን የነበረው አሁንም በልባችን በስራዎቹ ያለውን የጥላሁን ገሰሰን ቤተሰብ ይዘን የመጣ ነው። ሳምሶን ፈይሳ ይባላል። አንቱ ልበል አንተ እያልክ ስለዚህ አቶ ሳምሶን ከጥላሁን ጋር የነበረውን ወዳጅነት፣ ቁርኝነት ብዙ ያልተነገረለትን ሊያጫውተን ሊያወጋን እዚህ ደርሷልና እናንተም እንደምትደሰቱበት እርግጠኛ ነን። ይህን ፕሮግራም ሰብስክራይብ በማድረግ ሌላም ተጨማሪ እውቀትና የመዝናናት ፕሮግራሞቻችን እንድትከተሉ እየጋበዝን አቶ ሳምሶን እንኳን ደህና መጣ እያልን እንቀጥላለን። ሳምሶን አንተና ጥላሁን ወይም ጋሽ ጥላሁን ነው የምለው ምንድን ነው የሚያገናኛችሁ? በዝምድና እኔና ጥላሁን የታናሽና የታላቅ ልጆች ነን። አባቴ አጎቱ ናቸው። የአንተ አባት አጎቱ ናቸው። እሺ፣ ዝምድናችን እንደዚህ ነው። ከውልደቱ ልነሳ። ጥሌ ያው መስከረም 17 33 ዓመተ ምህረት ነው የተወለደው። ግር የሚለኝ ነገር ስላለ እንድታጠራልኝ ስለምፈልግ ነው። ጥላሁን ገሰሰ መስከረም 17 ሲወለድ ጠመንጃ ያዥ አካባቢ ነው የተወለደው። እንደውም ጠመንጃ ያዥ አካባቢ ሲወለድ ጥይት ሁላ ለደስታ ተተኩሶለታል። አንዳንድ ደግሞ የምሰማው ደግሞ ያነበብኩት ላይ ደግሞ አይደለም ሱማ የተወለደው ወሊሶ ነው። እስቲ ግልጽ አድርግልኝ። እንግዲህ ዘካሪያ ይህን መጽሐፍ በደንብ አድርጎ እንዲሰራው የተፈለገው እነዚህ ነገሮች ሁሉ እንዲጸዱ ነው። ጥላሁን በ1933 ዓመተ ምህረት መስከረም 17 ቀን ከወሊሶ ወጣ ብላ ባለች የገጠር መንደር ነች። ጉራራ ትባላለች። ከጉራራ ወደ ውስጥ ገባ ብሎ ጎሮ ሰየማ በምትባል በአቶ ሀሰና ቤኛ ቤት ውስጥ ነው፣ በአያቴ ቤት ውስጥ ነው የተወለደው ጥላሁን። ሀሰና ቤያ የአንተ አያት ናቸው? ፈይሳ ሀሰና ቤኛ ቤት ውስጥ ነው ጥላሁን የተወለደው። ያው አንዱ ቤተሰብ ትልቅ ርስት ላይ ነው የተቀመጡት። የአክስት ልጅ፣ አጎት ልጅ፣ ያው ጠቅላላ ቤተሰብ እዛ ውስጥ ነው የሰፈሩት። ግን ጥላሁን ወደ ጠመንጃ ሰፈር የመጣበት ጉዳዩ ትልቁ ነገር ጌጤነሽ በ1930 ጥላሁን በተወለደ በ5 ዓመቱ ድንገት ብድግ ብላ ወደ አዲስ አበባ ትመጣለች። የት እንደገባች የት እንደደረሰችም አይታወቅም። ቤተሰብ ማፈላለግ ጀምራል። ለአባቴም ጉዳዩ ደርሳቸውና አባቴም በቀኛዝማች መኮንን መሸሻ አማካኝነት ቀኛዝማች መኮንን መሸሻ ልደታ ከፍተኛ ፍርድ ቤት ዳኛ ሆነው አገልጋይ ነበሩ። ወሊሶ ትልልቅ ርስት አላቸው፣ ሰፊ ነው ርስት አላቸው። አሁንም ወሊሶ ከተማ ውስጥ ያለው ወይዘሮ ገላይ ጥላሁን ትምህርት ቤት የሚባለው የቀኛዝማች መኮንን ሚስት ናቸው። ጥላሁን ወሊሶ በሚማርበት ሰዓት እዛ አካባቢ ቤት የሰጡ ወይዘሮ ገላይ ጥላሁን ናቸው። የቀኛዝማች መኮንን መሸሻ ሚስት ማለት ነው። በዚሁ መቀራረብ ውስጥ እያለ ነው እንግዲህ ጥላሁን ከወሊሶ ማነች ጌጤነሽ ከወሊሶ ተነስታ ጠመንጃ ሰፈር ትመጣለች አዲስ አበባ። ስትጠፋ ማን ያፈላልጋሉ? ቀኛዝማች መኮንን። ቀኛዝማች መኮንን እያፈላልጉ ከ5 ዓመት በኋላ ጥላሁን ማነች ወይዘሮ ጌጤነሽ እንትን ተገኘች፣ ጠመንጃ ሰፈር። እዛ ሰፈር አልተወለደችም እሷ ኖረችበት እንጂ። እሷን ይዟት ማን መጣ? ጉሩሙ ማን ነው? የጌጤነሽ አጉት። አሁን እዛ አንዳንድ ጥላሁን ታሪክ ላይ ጌጤነሽ ጉሩሙ ነው የሚለው፣ ሲያጠቅ ጉሩሜሳ ነው የሚባለው። ግን ጉሩሙ ለጌጤነሽ አጎቷ ነው እንጂ አባቷ አይደለም። የጌጤነሽ አባት እትኦ ነው። ጌጤነሽ እትኦ ኤባ ነው የሚለው ትክክለኛው። እሱ እዚህ አዲስ አበባ ሲያመጣት እንግዲህ ፈልጋውም ይሁን ሳትፈልገው የአባቷን ስም በአጎቷ ስም አደረገችውና ጌጤነሽ ጉሩሙ በምትባል ተፈልጋ አልተገኘችም። ግን ያው በቀኛዝማች መኮንን አፈላለጊነት ተገኘችና ጥላሁን ለማን ነው ጌጤነሽ ለመገኘቷ ቀኛዝማች መኮንን መልእክት አስተላለፉና አባቴ ተጠሩና የት ሄዳሉ? ጠመንጃ ሰፈር። ጠመንጃ ሰፈር ምን ስትሰራ አገኘኋት? ጠጅ ስትነግድ። ምን ሆነች ነው ሳትናገሪ ለቤተሰብ መልእክት ሳታስተላልፊ ምን ብትበደይ ነው ምን ሆነች ነው ቢሏት፣ እኔ ምንም አልተበደልኩ
እንደው ዝም ብዬ ወጣሁ አለች። አዎ እንግዲህ እዚህ ቦታ ያለፍሽበትን ካረፍኩ እናትሽ ከሀሳብ እንትን ማለት አለባት ብለው ነጋይ አብደላን ጣታ በየነ አጎት ምናምን ይዘው አባቴ የት ይመጣሉ? ጠመንጃ ሰፈር። ማንን ይዘው? ጥላሁንን በ5 ዓመቱ ማለት ነው። በ5 ዓመቱ። አዎ አልተረገዘምም አልተወለደም። እንትን ጠመንጃ ሰፈር። በጣም ጥሩ። ከዚህ ሰፈር ተነሳ፣ ከዚህ ከጎሮ ሶዮማ ተነሳ ወሊሶ ለትምህርት አያቱ ጋር ነጋይ አብደላ ጋር እንትን እያለ ጌጤነሽ ጠፋች። ጌጤነሽ በጠፋችበት ደግሞ አባቴ ይዘው የት ይመጣሉ? ጠመንጃ ሰፈር። ጥላሁን ያችን ሰፈር አየ። ልቡ እናቱ ላይ ተሰቀለ። ተመልሶ ትምህርቱን እንዲቀጥል በቀኛዝማች መኮንን አማካኝነት እንዲደረግ ተደረገ። እሷ እንዲህ በቃ አዲስ አበባ የምትባል ነገር ልቡ ውስጥ ከቷታል። ጥላሁን በዛች ምክንያት አዲስ አበባ ልቡ ውስጥ ከትቧት እያለ አንድ ጊዜ ጠፋ። ተመልሶ ሄደ። ወደ ወሊሶ ሄደ። በኋላ እንዲሁ ቀኛዝማች መኮንን አቶ ገሰሰ ንጉሴ ብዙ ሰው የጥላሁን አባት ምናምን ይላሉ። ግን እሳቸው እዛው አካባቢ ላይ ጥላሁንን እንደ ልጃቸው እንዲቆጣጠሩት እንትን እንዲሉት በቀኛዝማች አማካኝነት ተነግሯቸው እሳቸው እንደ አባት ይከታተሉት ነበር። ከዛ ሁለተኛው ዙር ላይ ነው እንግዲህ ጥላሁን የቀኛዝማች ትሬን ተኳትሮች የመጣችባት መኪና ፊቷን ወደ አዲስ አበባ ዙራለች። ልትነሳ አጎቱን አይቶታል። ጣታ በየነ የሚባለውን አጎቱን ትሬን ተኳትሮው ጋር አይቷታል። ሙባረክ ይባላል የትሬን ተኳትሮዋም ሹፌር። ረዳቱም ታማኝ ሞላ ይባላል። የድሮ ረዳት ሹፌር የነበሩ ሰዎች እነዚህን ሹፌሮች ያውቋቸዋል። የትሬን ተኳትሮ ይታወቃሉ። እዛች ጋር እንግዲህ ከረዳት ጋር ተነጋግሯል። ሹልክ አረገና እዛ ውስጥ አስገባው። ጥላሁን አዲስ አበባ የመጣው በዛ ነው። አሁን ጠመንጃ ሰፈር አልተወለደም ማለት ነው። ውድ የኪሎድ ፕሮዳክሽን ከተኖረ ፕሮግራማችን ላይ አሁንም ተከታተሉን። ጥላሁን እስከ 1 ዓመቱ ሌላ ስም ነበረው። ደገፉ ነው ደገፋ ነጋይ አብደላ አያቱ ያወጡለት ነው። እስከ 1 ዓመቱ ደገፋ። ከዛ በኋላ ጥላሁን ሆነ። ክርስትና ሲነሳ ቀኛዝማች መኮንን አሁን ክርስትና አባቱ የትሬን ተኳትሮዋ ባለቤት ማለት ነው። ርስታቸውም ተጓራባች ነው ከእኛ ቤተሰቦች ማለት ነው፣ ከነጋይ አብደላ ማለት ነው። በዛ መቀራረብ ቤተሰባዊ እንትን ተፈጠረና ይህን ልጅ ክርስትና ላንሳዋሉና ጊዮን አጠገብ ያለችው ማርያም ቤተክርስቲያን እዛ ያው የቀኛዝማች መኮንን መኖሪያ ቤታቸው እዛው አቅራቢያ ነው። ርስታቸውም ተጎራባች ስለነበረ ክርስትና ነሱት። ጥላሁንን ክርስትና ሲነሳ ጥላሁን አሉት እሳቸው ቀኛዝማች መኮንን። ምክንያት አላቸው ነው ወይ ዝም ብለው ነው? እንግዲህ አንዳንድ ምን ያወጣዋል እንደሚባለው ደጋፊ ነው ብላ ነው እንግዲህ። ደገፋ ማለት ደጋፊ እንደማለት ነው አያቱ እና የመጀመሪያም ልጅ ስለነበረ በዛ ነው ደገፋ የሚለውን ስም አያቱ ነች ነጋይ አብደላ ያወጣችለት። እንደው ብዙ ስራዎች አሉት። ከዛው ስራዎች ውስጥ ብዙ ይታወቁ ናቸውና እሱን እንተውና ጥላሁን ለየት የሚያደርጋቸው ነገሮች አሉ። ለምሳሌ አርከፉኔን በጣም ተች የሚያደርግ የኦሮምኛ አሪፍ ሙዚቃ ነው። ታሪኩ የእውነት ነው ይባላል። እዛ ወሊሶ ላይ እዛው እሱ አካባቢው ላይ ቀየው ላይ አይደለም። እሱ ምን መሰለ አንድ አሁን ለጊዜው የግጥሙ ደራሲ ስሙ ለጊዜው እንትን አለኝ እንጂ ያንን አንድ የባላባትን ልጅ ይወዳል። አንድ ምስኪን የሰፈር ልጅ ገጠር ገበሌ ልጅ ነው እና ይቺን ልጅ ይሄ ልጅ ዋና ቤተሰቦቿ የሰሙ እንደሆነ መደፈርና መደፋፈር ይሆናል በሚል ሌላ ችግር ውስጥ ልጅሽ ይወድቅብሻል ብለው ያንን ከእርሻ የሚመላለሰው ልጇን እንትን ውስጥ ጥቃት ውስጥ እንዳይገባባት ወደ ሌላ ቦታ እንዲሸሽ ታደርጋለች እናት። እሱ ደግሞ ልጅ በእኔ ምክንያት እናቴ አንቺ አደጋ ከሚደርስብሽ ችግር ከምትወድቂ ብሎ ያንን የሚያርስበትን ዕቃ አስቀምጦ ይጠፋል። በዛ እንትን ውስጥ የተሰራ ዘፈን ነው። እንግዲህ ውስጡን ለሚያውቁት እንትኖች በደንብ ይገባል። ታሪኩ የተሰራው በዛ ነው። ዘፈና በጣም የምትወደድና በጣም እናቶች ፍረዱኝ ምናምን የሚልም ነገር አለ። እንደዛ ነው አይደል ትርጉሙ? በጣም አሪፍ። ሌላው ጥላሁን ከሙዚቃ ላይ ሲሰራ አይፈራም። የፖለቲካውንም ንቅናቄውንም የፍቅሩንም ያው የታወቀ ነገር ነው አይደለም? እና እሱ ላይ የነበረው ተጽዕኖ ምን ነበረ? ጥላሁን ከመድረክ ውጭ እንደኔና እንዳንተ እንደ ማንኛውም ሰው ኖርማል ነው። እንደ ማንም ይጫወታል፣ እንደ ማንም ይዝናናል።
መድረክ ላይ ሲወጣ ይቀየራል። አዎ በቃ ሙዚቃና ሙዚቃ ነው። መድረክ ላይ ሲወጣ ፍርሃት የሚባል ያው ወታደርም ስለሆነ የምትታነጽበት እንትን አለ አይደለ? ያው በውስጡ ሙሉ እንትኑ ወታደራዊ እንትን ነው ያለው። ንቁ ማለት እኮ ነው። ጠንቃቃ የብሩህ አእምሮ ባለቤት ማለት ነው ወታደር ማለት። በቃ ንቁና ዝግጁ ነው ሁሉ ነገሩ ላይ ጥላሁን ማለት ነው። ከዛ በተረፈ ግን የበሰሉ መሆናቸውን ያረጋግጣል። ዘፈኖችን ግጥምና ዜማዎችን የሚፈትሽበት የራሱ እንትን አለ። የማይመቸው ከሆነ ጥላሁን ብዙ ዘፈኖችን እኮ አይቶ የተዋቸው ዘፈኖች አሉ ነው አይደለ? አዎ ግን ግጥሙን አይቶት ወደ ውስጡ ካስገባው አዛፋኛ አይፈልግ ጥላሁን ራሱ ይዘፍነዋል። ኦኬ እንደውም አንዴ ምን ሰምቻለሁ፣ አንድ ጠጠር ያለ የአብዮት ዘፈን እንዲዘፍን ግጥም ተሰጥቶታል። ስለሱ ነው የምታውቀው ነገር ካለ ብትነግረኝ። ምንድን ነው ግጥም ይሰጠውና ግጥሙን ያየዋል። አይ ቆይ ዜማ ላፈላልክ ዜማ የሚሰራ ይልና እልም ብሎ ይጠፋል። ምንድን ነው ያሉት እነሱ ይህንን ዘፈን መዝፈን አለብህ ይሉታል። በወቅቱ ስለ አብዮት ነው። እስቲ እሱ ነገር እስቲ ንገረኝ። በአብዮቱ ዘፈኖች ያው ለግንባርና ለጦር ሜዳ ለጦሩ የሚሆኑ ዘፈኖችን ያው በራሱ እንትን ይፈትሻቸዋል። ወኔ ቀስቃሽም ከሆነ እሱ ደግሞ ሌላ እንትን ይጨምርበትና ሰራዊቱ ላይ ሌላ የሚያሳብቀው ጀግንነት አለ። እነዛን ከጥላሁን ከተፈጥሮ እንትኑ ጋር ነው ሌላ የተፈጥሮ እንትን ይጨምርበታል እሱ በቃ አሁን ለምሳሌ አጥንት የሚከስከስ ላይ ከውስጥ ሌላ ነገር ቀስቅሶ ሀገርን ከፊት ለፊትህ እያየ ወደ ውስጥ እንድትገባ እንጂ ወደኋላ ሌላ ነገር እያሰብ አያደርግም። በቃ የእሱ ድምፅ ከኋላ ሆኖ እንደዛ እንትን በሚያደርግበት ጊዜ አሁን አጥንት የሚከስከስ ዘማች ነኝ ወራት ለሀገር አደለ ለሀገር ይስታገል ድንበሯ። እንደውም አንድ ጀግኖች የህፃናት አምባ ለመከፈቱ ለሀገር ይስታገል ድንበሯ ተኝቻለሁ እኔ ካፈሯ ስለ ግል ታሪክ ስተዋሩ ቤተሰቦችን እንዳትተዋሩ የሚለው ነገር ያኔ ለእነ መንግስቱ ኃይለማርያም እንትን ደረሰ። ያ እንትን ዘፈን ከጦር ግንባር የተመለሱ አካል ጉዳተኞች አሉ፣ ልጆቻቸው የሞቱባቸው ነገሮች አሉ። ለነዛ ታሳቢ አድርጎ የተዘፈነ ዘፈን ይህ አምባ እንዲከፈት ያደረገ ዘፈን ከራሱ አንደበት እንደሰማሁት ማለት ነው። በዚህ ዘፈን አማካኝነት አስተዋጽኦ አድርጎ ኮሎኔል መንግስቱ ኃይለማርያም ቀጥሎ እንግዲህ ህፃናት አምባ የተማሩ ተማሪዎች የሚያስታውሱትን ነገር ጥላሁን ሲገባ እንደ ኮሎኔል መንግስቱ ነበር ላው ላይ የሚጠመጠሙበት ማለት ነው። በውስጣቸው ጆሮአቸውን የሰጡትና ያዳመጡት ነገር አለ። ለጥላሁን ያላቸው እንትን ከባድ ነበር፣ የአምባ ልጆች ማለት ነው። ሌላው ምንድን ነው እስቲ ወደ ደብረ ሲና ስትሄዱ የነበረው ነገር ዋሻ ውስጥ ምንድን ነው ያደረገህ? አንተ እየነዳህ ነበር? እሱ እየነዳ ነው። 28/4/19 የምትለው ማርቼዲስ መኪና የጀርመን የወጣቶች ካውንስሊንግ ሽልማት የሰጠው ነች። ያኔ ህዝብ ለህዝብ በሄደ ጊዜ ህዝብ ለህዝብ መጋቢት 6 ቀን ነው ከኢትዮጵያ የበረሩት። ቀኑንም በደንብ 79 ዓመተ ምህረት አሁን የኢድሪ ጽህፈት ቤት እየተሰራ ነበር የዛ ጊዜ። አሁን የጠቅላይ ሚኒስትሩ ጽህፈት ቤት የምንለው ማለት ነው። ኮንግረስ ነበር የሚባለው። እዛ ውስጥ ነበረ ህዝብ ለህዝብ የሚያጠኑት። እኔን ዕቃ ያዝናና ብሉኝ አህመድ ገረመው የሚባል አንድ ኳንታ ያለው ጓደኛ አለኝ። በሱ እነዛን ዕቃዎች ይዘን መጣንና ካዛንቺስ አካባቢ አንድ ቦታ ልኮኝ እዛ ቦታ ስደርስ የለም አሁን እዛ ነው የምታገኘው፣ ህዝብ ለህዝብ ጥናት የሚያደርጉት እዛ ነው ተባለ እና የነዋይ ደበበ ማዝዳ 616 ነች። እንዲህ ዘቅዘቅ ብላ ቆማለች እዛው። እና ጥላሁንም ፈልጌ ነበር ብዬ ጭቋንታዋን ልፍ አደረግን አቆምንና የላከኝን ወደ ውጭ ይዟቸው የሚሄዱ ዕቃዎች ናቸው። እነሱን ይዤ ስንጠብቀው ጋሼ አሁን ከነ እንትና ጋር ይመጣልሃል ጠብቀው አለኝና ገባ ነው አይደበበ ከማጋ ይመጣል ከፀሐይ ዮሐንስ ጋር። ፀሐይ ዮሐንስ ካኪ ከለር 127 ነበረችው። ፊያት 127 በዛች በ127 አብረው መጡና
ማረግሮ እዚህ መጣ አለኝ። አይ ቤት ሲሄድ እዚህ ነው የምታገኘው ተብዬ ነው የመጣሁት አልኩና ያንን የያዝኳቸውን እቃዎች ከችኳንታዋ ላይ አወረድንና ፀሐዬ መኪና ውስጥ አገባንና ጠብቀኝ እዚሁ ጋር አለኝ። ያንን እቃ ደረሱና መጡና ወደ ህዝብ ለህዝብ ሊሄድ ሲል እዚህ አሁን አንድ አፓርታማ ነበረ። አሁን የሃይማኖት ሽንቁጥ የምትባል የሸል ማደያ ነበር። አሁን ፈርሳለች። በዚህ በኮሪደሩ እዛ ፊት ለፊት አፓርትማ ነበር የጥላሁን። እዛ እቃውን አድርሶ መጣና በፀሐይ ዮሐንስ ከለሩ ደስ ያላለው ልብስ ነበረው። ሲመጣ በል ይህንን ለጋሽም መሄዴን ንገረዋልና ይሄ ልብስ ይሆናል አለና ሙሉ ልብስ ሰጠኝ። አልረሳውም። ያንን ልብስ እንትን አልኩና የላከኝን ዕቃ ደረስና 79 ዓመተ ምህረት ህዝብ ለህዝብ ሄዱ። ህዝብ ለህዝብ ሄደው ደግሞ አንድ ራሱ የነገረኝን ነው በአውሮፕላን ላይ የደረሰባቸው። ከአንድ ስቴት ወደ አንድ ስቴት እየሄድን እያለ እንቅልፍ ይዞታል አለ ፓይለቱ። አውሮፕላኑ እዚህ ይረግጣል፣ ሁላችንም ተረብሸናል፣ ለቅሶ በለቅሶ ሆነናል። እዛ ደግሞ እኛን ሊቀበል የነበረው ተቀባዮች እነሱ እየሳቁ ነው የሚጠብቁን አለ። እኛ አሁኑን አውሮፕላን ከቁጥጥር ውጭ አድርጎት ፓይለቱ እንግዲህ በረዳት ፓይለቱ እንትን ይሁን ብቻ ከሆነ ነገር ውስጥ ነግቶ አውሮፕላኑን ተቆጣጥሮት እንደምን ያርፋል። እና እዛ ደግሞ እያጨበጨቡ እነ ጥላሁንን ሊቀበሏቸው ሲሉ እነዚህ ደግሞ እያለቀሱ ይወርዳሉ። ታሪኩን አያውቁትም። ታሪኩ ያው እንዴት አድርገው ከዛ ከአውሮፕላን አደጋ የተረፉበት ነገር ነው። እንትናቸው ውስጥ እንትን ያለው ምን ሆናችሁ ነው የምታለቅሱት? እኛ እናንተን ልንቀበል ምናምን ይሉናል እነሱ። እኛ ደግሞ የተረፍንበትን ስንነግራቸው የህዝብ ለህዝብ በአውሮፕላን ጉዞ ላይ ይሄ አደጋ ገጥሟቸው እንደነበረ ራሱ አጫውቶኛል። እንግዲህ ህዝብ ለህዝብ ውስጥ ያሉትም ደግሞ እንደ ፀሐዬ ማን ነው ህዝብ ለህዝብ የነበረ መቼም ያው በጣም ህዝብ ለህዝብ ባይዘው በጣም ትልቅ ስራ ነው። በጣም ትልቅ ስራ ነው። ከመስከረም አንዱም የአውሮፕላን አደጋ አርቲስት ደበበ እሸቱ ጋር እዚህ መንታው ህንፃ ስር ሆቴል ውስጥ አርፈዋል ጥላሁንና ደበበ እሸቱ። ይህን ታሪክማ ወይዘሮ አልማዝም ታውቃለች። ደበበ በረራ አላገኙም የሚሄዱበት ቦታ ላይ እና ተመለሱና እዛ ሆቴል ያርፋሉ። አረፉና የሆነ ሰዓት ቆይቶ ፍላይ ያለ ተባለና ተደወለላቸውና ወጡ። ከወጡ ከተወሰነ ደቂቃ በኋላ ፔንታጎን ተመታና ተመረሰ። እሱ ብዙ ነገር ይሰውረዋል መቼም እና ወደ ደብረ ሲናው ላይ 40 መድኃኔዓለምን ማየት አለብኝ። እዛ ቦታው አስከሬን እየመጣ አይፈርስም ሰውነቱ፣ ጸጉሩ ሁሉ እንዳለ ነው የሚቀመጠው። ይህንን ነገር ማየት አለብኝ አለ። አሁን እዛ መንገዱም አስቸጋሪ ሌባ መስቀያ ሞላሌ ምናምን የሚባል የምሽት መንገድ በፍጹም እኔ እኮ ወታደር እንሄዳለን አለ። ተያይዘን ሄድን። ገባን። መኪናውን አቁመን መንገዱን ሰው መራን። ቤተክርስቲያን ውስጥ ገባ። ሸራውን እየከፈተ እጁን እንዲህ እያለ ይነካካል። በቃ ምንም እኮ የፈረሰ አካል የለም። ጸጉሩ ምኑ የአይኑ ከማለት ውጭ የሰው አጸደ ስጋው እንዳለ ነው ያለው። ያንን አየህ እየተገረምን ወደ ጣርማ በር ተመለስን። ጣርማ በር ስንመለስ በዋሻ ውስጥ ስንገባ ተካሱ አፍንጫውን ዘግቷል። አየር አይተነፍስም፣ አያስገባም። ለምን? በቃ ታውቃለህ፣ እሱን እኮ መጨረሻ ላይ ነግሬህ ነው። ከፊታችን አንድ ተሳቢ መኪና ቀስ እያለ ይጎተታል። አንድ መኪና ተከትለህ ካልጨረስክ ዋሻው ዋሻ ውስጥ ነው አይደለ? ዋሻ ውስጥ ትልቁ ረጅሙ ዋሻ ውስጥ ይሄ እንትን የሚለው ዘፈን ይዋስ ስትናፍቀኝ ወሎን አይተን ላሊበላን አልፈን ችንቧቤ በገላይ የወጣበት አካባቢ ነው። 81 ዓመተ ምህረት ከብዙነሽ ጋር ለአራት የጫወት ተዘገየ። እሱን ዘፈን እኔ እየከፈትኩት እሱን እያዳመጣችሁ ነው የምትሄዱ። ያ ተሳቢ ከፊት እየተጎተተ ነው የሚሄደው። ጥላሁን እስከዛ ሰዓት ትንፋሽ ወደ ውጭ የለም፣ ወደ ምን የለም። ልክ ያ ተሳቢ እንደወጣለት ማለት ነው ተነፋፈሱ ትሲል ምን ሆንክ አልኩት። አይ
ራሴን ፈትሽ ሆኗልና ሙሉን በቃ ያን ዋሻ እየተነፈስክም እኮ አየር እየሳብክ ማቋረጥ ቢያንስ እንኳን በስፒድ ብትወጣ የሆነ ሰዓት እንትን ትላለህ። ከፊት ተሳቢ ይዞበታል፣ ተሳቢ መኪና ማለት ነው። እሱ ያንን ጨርሶ ካልወጣ ደረበ ደብረ ሲና ዋሻ ውስጥ በጣም ከዛ ደብረ ሲና ወረድን። ብርቱካን ትርንጎ ይወዳል። ትርንጎች ምናምን ገዛዛንና ተመልሰን መጣን። 82 ዓመተ ምህረት ነው ይሄ በደብረ ሲናን ዋሻ ያቋረጠበት። ሌላው እንደው እዚሁ ጋር ደግሞ እዛው ደብረ ሲናና ደብረ ብርሃን፣ ከደብረ ብርሃን ደግሞ ስትመጡ አንድ ፎር ዊል ድራይቭ ይዘህ ከእሱ ጋር ስትመጡ ያለውን የሽፍታ ነገር በጣም የሚገርም ነው። ጥላውንን ያሰኘው አልፎ ሲወራ በጣም ቀልድ እንዴት ነበር እስቲ ትውስታው? እሱ 88 ዓመተ ምህረት መስቀል በዓል ዕለት ልደቱን እኛ ቤት ነበር ያከበረው። ቆይ ፎቶውንም አሳይሃለሁ። እዛው ደብረ ብርሃን። አዎ የበዓል አንዳንድ ነገሮች ተገዝተዋል። ለሱም የሚሄዱ የኛም ለበዓት የሚሆን ነገሮች የበዓል ልብስ አለው እኛ ጋር የሚቀመጥ ሲመጣ የሚለብሳቸው ልብሶች አሉ። አይወስዳቸውም ወደዚህም ወደዚያ አይመላለሱም። ቱታ ምንም ከሆነ ጋቢ ሁሉ ሳይቀር ይቀመጣል። እሱ ሳጥን አለ። ለበዓል የሚመርጣቸው ነገሮች አሉ። ለቤተ ክርስቲያንም ሲሄድ የሚለብሳቸው ልብሶች አሉ። እዛ ነው የሚቀመጠው። እነዚህ እንደውም እዛ ቤት በመገኘታቸው በዚህ በመጽሐፍ ተሰድቤበታለሁ። እኔ አስተዳደጌን ስለማቅ ከምን አይነትም ቤተሰብ እንደመጣው ስለማቀው ንቄትቸዋለሁ። ለምን እኔን የሚያቀኝ ሰው እኔን ማንነት ያውቀዋል። አንድ ሰው ብድግ ብሎ ያንን ስለተናገረ እኔ ሌባ ወደፊትም ሌባም አልሆንም፣ መቼም ሌባም አልሆንም። ለምን እንዳልሆንበት ምክንያት አውቃለሁ። በግብረ ገብ በደንብ ታንጬ ነው ያደግኩት። የሰውም ገንዘብ እየነካ ያሳደገን ቤተሰብ የለም። እኔንም ሆነ ጥላሁን እኔ ብቻ አይደለሁም እዚህ ውስጥ የተሰደብኩበት ማለት ነው። ለተናጋሪው የእኔ ቤተሰብ አለ የማያፍርብኝ፣ የኔን ማንነት የሚያውቃል። የኔ ዘመዶች አሉ ታሪኮች ሰንደው ለትውልድም ይህን ታሪክ እውነት ሆኖ ስለወጣበት የእኔ እንትን በዚህ ለዘከርያ በሰጠሁት መጽሐፍ ሳምሶንና ግብረ አበሮቹን የተባልኩት እንግዲህ ከእኔ ዕድሜ በላይ ናቸው። አርቲስት መሐሙድ፣ የሚኒሶታው ኃይሌ ከበደ፣ አርቲስት ደበበ እሸቱ፣ ጋዜጠኛ ጌታቸው ደስታ። እነዚህ እንግዲህ እኔ በሉ ብያቸው አይደለም እኮ እዚህ መጽሐፍ ውስጥ የገቡት። ከ50 ዓመት በላይ በጓደኝነት ያሳለፉትን ታሪክ ነው የጻፉት እንጂ የእኔ ግብረ አበሮች ተብሎ ሊባልም አይገባም። ሕግ ጥፋተኛ ሳይለኝ ሚዲያ ላይ ወጥቶ የሰውን ስም እንትን ማለት ማግደፉም ተገቢ አይደለም። እስከዛ ወደ ደብረ ብርሃን እንመለስ። እኮ ስትመጡ ያልነበራችሁ የሽፍታው እዛ ላይ ነበር። እዛ 88 እሱ ላይ ስለነበረ ነው መስመሩ። ያችን የመስቀል በዓል ደብረ ብርሃን እያከበረ እያለ እስከ 11 ሰዓት ድረስ ቤት ውስጥ የበዓሉን የልደቱን እያከበረ ነው። ወደ 11 ሰዓት ከ10 ላይ እንደዚህ ጥላሁንም ፈልገው አላገኙትም። ያኔ 2 ጠባቂዎች አድርገውለት ነበር። ሼህ መሐመድ አላሙዲን፣ አቶ ዳመናና አቶ አዳሙ የሚባሉ ያው በዓል ነውና እነሱም ወደ እንትናቸው ሄዷል። ጥላሁንም ወደ ቤት እንደሄዱ ነው እነሱ የሚያስቡት። ግን እኔና እሱ ተያይዘን ወደ ደብረ ብርሃን ሄድ ነው። መስቀልን እያከበርን እያለ ሼህ መሐመድ አላሙዲን ይደውሉና ጥላሁንን ይጠይቃሉ መሰለኝ። ቤትም ሳይገኝ ሲቀር አይ ከሄደ እንግዲህ ወደ ቤተሰብ ወደ ጓጉቶቹ ጋር ነው ተብሎ ከቢሮ ስልክ ይሰጣቸዋል። ደወሉ። እዛ ለነበረችው ልጅ ሰው ከፈለገኝ ብሏት በዚህ ስልክ ትደውይልኛለች ብሏታል። ሲደውሉ እህቴ ነች ያነሳችው፣ ብርሃን የምትባለው እህቴ ታነሳና መሐመድ የሚባሉ ሰው ናቸው። ስቲንካ አላወቀቻቸውም፣ አታውቃቸውም አሉ አለ። ጥላሁን ስልኩን አነሳና መሐመድ ደህና ነህ እንደምናለው፣ የት ነው ያለው ፈልጌ ነው ሲሉት፣ እኔ እዛ አጎቴ ቤት ደብረ ብርሃን ነው ያለሁት። መቼ ሄደ? ጠዋት ነው የወጣሁት። ነገ 1-2 ቀን ቆይቼ ነው የምመጣው። ዛሬ ልደቴን እዛ እያከበርኩ ነው ምናምን። የሚያናገሩት ሼክ መሐመድ አላሙዲ፣ ሼክ መሐመድ አላሙዲ ናቸው። በኋላ መሐመድ እንግዲህ ሰኞ እንገናኝ አይሻልም? በፍጹም ዛሬ እንዳገኝ ይፈልጋለሁና በአስቸኳይ እንድትመጣ አሉት። እሳቸው የጠሩበትን ጉዳይ እንግዲህ ራሳቸው ናቸው የሚያውቁት። 11 ሰዓት
ጀንበር ዘግዘቅ ብላለች። ወደ አዲስ አበባ ልንመጣ ማለት ነው። በቃ እንግዲህ ከሄድክ ብላ እናቴ በዚህ በምሽት እንዴት ትሄዳላችሁ? ማሽቷል፣ ምንም የሚያስቸኩል ነገር አለ ያለች ትዬ ምን እንዳነው እንግዲህ የለሽም ችግር የለውም አለ ጥላሁን። ደግሞ ለማሽት መንገድም ሆነ ለምንም የሚፈራው ነገር የለም። ብድግ ብለን ጉዞ ወደ አዲስ አበባ። እነዚህ የበዓል እንትኖች ሁሉ ተጫኑለትና ሸኖ ልንደርስ ትንሽ ሲቀረን አራጌቻ የምትባል ከርቭ ናት ቦታዋ። እሷ ሁሌም ያው ጭነት መኪና እችን ቦታ የሚያውቋሉ። ሁሌ ያው ገጠመኝ ላይ የሆነ ሳንቲም ይቀባበሉና በዛች ጋር ታትሄዳሉ። ጥላሁን ላይን ይዟል። ያው እንዳልኩ በቃ ይኸውልህ ዘጓትችን መንገድ አልኩና ከርቭለችን ድብቅ ስትል ነው ድንገት መዘጓቷን ብታያ በእንዴት በቅጠላ ቅጠል በድንጋይ ምናምን አድርገው ለእጅ ቀለበትን የጣትን ሰዓትን ምንን አንጣ ምናምን ማለት ጀመረ። በእኔ በኩል ያለው በሩን ከፈተውና ላይ ቶሎ በል እንጂ ምን ጊዜ ትገላለህ ምናምን። በዛኛው በኩል ደግሞ ስንት ናቸው? 3 ናቸው። አንዱ በእኔ በኩል ነው፣ ሁለቱ በሱ በኩል ናቸው። ጫካው ላይ ነው ያለው። በአትንዲች ብልጭ ብልጭ የሚያደርግ ነው። አንዱ በዛ በኩል ነው፣ በዚህ ብረት ይዟል። ላይ ቶሎ በላ ምን ጊዜ ትገላለህ፣ የጣት ቀለበትህ አንገት ሐብልህን እያንዳንዱን ኪሴ ያለውን ነገር ምናምን አላው ሰጠህ ነው እያለ ጥላሁን ራሱን እያዘጋጀ ነው። እኔ ደንግጫለሁ። ለምን የምሽት መንገድ ይዤ ብዙ ሰዓት ሄጃለሁ። እኔ ሽፍታ የሚባልም ገጥሞኝ አያውቅም። ጥላሁን በዛን ሰዓት ረሃት የሚባል ነገር ምንም እሱ ጭራሽ ከንትን ውስጥ ወጥቶ ወይ ልሰጥህ እኮ ነው እኔ ያለኝ ነገር አንድ ነገር ልሰጥህ ነው ምናምን እኔ ወይ ገንዘብ ሊሰጥ ነው ምናምን እያልክ ነው። እሱ በዚህ በኩል ያለው ዳይ ቶሎ በላ ምናምን እያል እንደገና በኋላ ጥላሁን በሩን ከፈተና ማለት ነው ዳይ ቶሎ በል እንጂ ምን ጊዜ ትገላለህ ምናምን ሲለው የአምላክ ፍቃድ ሆኖ ዳግም ነፍሰርች የሚለውን ዘፈን በረጅም አውጥቶ ሲላቅ ወገን አለኝ በቃ እኔ ያው ደግሞ ጥላሁን እንዲህ ታጅቦ ከሚዘፍነው ቤቱ ውስጥ ወይ ደግሞ የሆነ ቦታ ላይ ቁጭ ብሎ ሲዘፍን ድምፁ ሰብሮ ነው የሚወጣው። ይለያል። በቃ ከኋላ ምናምን ነገር እንትን ሳይኖርበት የሱ ድምፅ መስማት በዛ ወይ በጥናት ዘፈኑ ላይ ነው መስማት ወይ ደግሞ በእንትኑ ላይ ይለያል። ከዛ ያ ደግኖ የነበረ ሽፍታ እንዴ አውቀዋል እንዴ ነው አለ እዚህኛው በእኔ በኩል ለአንደኛው ሽፍታ ጥላሁን በሆኑ ነው ጥላሁን ሳይሆን አይቀርም ይላል። እግዚአብሔር ምስክሬ ነው። እዛ ከሆነ ፍርሃት ውስጥ ወጥቻለሁ። አልፈራሁም አልልህም። እንዴ ሽፍታ ነው አትሂድ እያለችኝ እናቴ። ሁለታችንም እንዴት እንደወጣን እናውቀዋለን። ከዛ በሩን በእኔ በኩል ከፈተና ጋሽ ጥሌ አንተ ነህ እንዲህ አለና በዛ ጋር ዞሮ ለሁለት ማለት ነው። አንደኛው ያንን በር የከፈተው ጥላሁን መኪናው ፔዳል ስል ማለት ነው ፍሪሲዮኑ ስር ወርዶ እግሩ ላይ ወድቆ ማለት ነው። እሱ ጥላሁን ዘፈኑን አላቆምም። ይሄኛው ትከሻው ላይ ወጥቶ በቃ ምን ያው መድረክ ቢሆን ኖሮ ላው ላይ ወጥቶ ይጠመጠውበታል መኪና ላይ። እንግዲህ ሽፍታንም ያህል ነገር ድምጿን በረከከ። በቃ እኔ ከሆነ ፍርሃት ውስጥ ወጥቼ ወደ ራሴ ነው የተመለስኩት። አሁን ከዚህ ነገር ውስጥ ከነበርኩበት ፍርሃት ውስጥ እሱ በቃ ምንም እሱ ዘፈኑን አላቆምም። ጋሽ ጥሬ እያሉት እሱ ስሜት ውስጥ ገብቷል። እሱ አንዴ ዘፈን ከጀመረ የዛን የእነሱን ቀልብ ሰብሮ እነሱም ተንበርክከው እኔ እንደ ይሄንን እኮ ይህን ጸጋ ማንም በእውነት መቼም አሁን ስላለፈ እዛን ጊዜ ካሜራ መኪናው ቢኖረው የኔንም ፍርሃት ያሳይልኝ ነበረ። እውነቴን ነው እኮ የእሱንም ሁኔታ ያሳይ ነበር። ምንም ሳይደናገግ ጋሽ ላይ ከየት ነው የምትመጣው? እኛ አሁን አንተን ማን ይነካል? አጎቴ ቤት ሄጄ ለበዓል እየተመለስኩ ነው ለበዓል በጭኜ ምናምን እንኳንም ደህና ሆንኩልን እንኳን ደህና መጣ ምናምን አሉት። በላንሳለት ምናምን ተባለ። ያንን እንትን አነሳሱልንና ጉዞ ወደ አዲስ አበባ ስንጀምር 300 ሜትር እንደሄድን አነር ይሁን ነብር አላቅም። የዛ አካባቢ ሰዎች ያውቋታል። ብቅ እያለ የሚመለስ ከዚህ ከቡልጋ አካባቢ ይመጣል ይባላል። አንዴ ወደዚህ እያለ ጥላሁንን አላስኬዳለው ማለት ነው። ግልገል ነገር ነው ብቻ የነብር ዝርያ ነው። ቆዳለው እሱ ደግሞ ለአንተም ልስፈንል እያለ ጥጓን ሸረፍንና አልፈነው ሄድን። ከዛ ጥላሁንም ወደ ተጠራበት ጉዳይ ሄደ። እኔን አንድ ቦታ ወረደኝ። የ1988 የመስቀል በዓል ይሄ ነበረ። ልደት በዓሉን ደብረ ብርሃን ሲያከብረው የሚገርም ነው። ጥላሁን ያው ብዙ ልጆች አሉት። ከተለያየ ሰው ነው የወለደው። ግን እኔ ለእኔ ለየት የምትል ሂሩት መስፍን ስለሽ
የራስ መስፍን ስለሺ ልጅ ነው። እስቲ ስለሱ አስጫውተኝ እና እንዴት ነው የተገናኙት? ሰርግ ላይ እየዘፈነ ነው ወይስ? እስቲ አንተ ስላለ እስቲ ንገረኝ። አይ ያው ጥላሁን የክቡር ዘበኛ ባንድ ይጠራል። የት? በራስ መስፍን ቤት ማለት ነው። ኦኬ። ያው የራሱ የአጠራር ስነ ስርዓት አለው። በዛ ስነ ፕሮቶኮል አለ። አዎ ባንዱ ይጠራል። ባንዱ በሚጠራበት ጊዜ እንግዲህ ጥላሁን ሲጫወት ራሷም እንደነገረችን ማለት ነው። ጥላሁን ሲጫወት ያው በልጅነት አይን የምታየው ነገር አለ አይደለ? ታያዋለች። በሬዲዮም ድምፁን ታያለች፣ በተለያዩም ነገሮች ታያዋለች። እንደገና ደግሞ ድጋሚም ይጠራል፣ ይመጣል። እንደገና ደግሞ የአንድ የእነሱ ቤተሰብ ሰርግ ሲጠራ የበለጠ ደግሞ ከጥላሁን ጋር እንትናቸው ይጨምራል ማለት ነው። ግንኙነታቸው፣ ፍቅራቸው በዛ እንትን ውስጥ ነው እንግዲህ እያለ ከዛው ቤተሰብ ከሮያል ፋሚሊ ከሆነ ቤተሰብ ጋር እንደውም አብራ እሱን ለማየትም እንትን ይሉ ነበረ። የእሷ ዘመድ ግንኙነታቸው እንደዚህ ነው እንግዲህ። ከህዝብ ለህዝብ ሲመለስ ነው አብሮ በጋብቻ እንትን ያደረጉትም። ያው ያ ጋብቻም ሲፈጸም የወይዘሮ አስራት ወንድም ነው አንደኛው ሽማግሌ። እባክህ ኦኬ። የቀድሞ ባለቤቱ አቶ ዘለቃ ደግሞ የእሱ ሚዜ ሆነ። አይ የእንትን አባት ሽማግሌ። ኦኬ። ይሄ ነው ታሪካቸው ማለት ነው። ተመሳሳይ ደግሞ ልጅ አለው እንዴ? ማለት ተመሳሳይ ስለ ተመሳሳይ ስም ከወይዘሮ ማርታ ልጅና የሽሩት አንድ ልጅ አንድ አባት ሆኖ ተመሳሳይ እድሜያቸው ምንም ያህል አይራረቅም። ናታን ነው ናታን። ስማቸውም አለው ናታን። የዚችም ናታን ነው የዛችኛውም ናታን ነው። ከሁለት እንግዲህ ልጆች አንድ ተመሳሳይ ስም አለ። አንድ አይነት ተመሳሳይ ስም አለ። ምን ያህል ልጆች አሉት ጥላሁን? እንግዲህ ወደ 16 አንድ ብቻዬን ተወልጄ እዚህ ደርሻለሁ ነው የሚለው እሱ። በልጆቹ ድርድር የለም። እንግዲህ ወደ ቅድመ አያትም ሆኗል። ኦኬ። አንድ ወንድ ልጁና አንድ ሴት ልጁ ቅድመ አያት አድርገውታል። ወይዘሮ አስራት አሉ ለምሳሌ አያት ሆናለች። ቅድመ አያት ሆናለች አስራት። ቀለሟ አለ። እሺ፣ ሌላ ፈሪያን ሁሉም አሉ፣ ያው ይታወቃሉ አይደለ? ልጆቹን እንኳን አይክድም። ልጆቹ በሱ ፈለግ ዳንኤል ጥላሁን አለ አንድ ሌላ በሱ ፈለግ ምን ያህልም ያው የመጀመሪያው መስፈን አይፈልግም እንጂ በድምፅ እንትን ላይ ከሄድክ እኔው ነኝ የሚባለውን እሱን የምን ያህልን ታናሽ የሚያክል ድምፅ የለም። እሱ ግን መስፈን አይፈልግም። ከዘፈኔ ሁለቱን ድምፅ መለየት ከባድ ነው። ሁለቱም በቃ በጣም ምንም ኧረ አባትየው የሚያውቃል እኮ በደንብ። ባቡ ድምፅ እኛን እኮ ራሱ ሰብስቦን በ60ዎቹም በ70ዎቹም ሲጫወት ምንም የሁለቱን ድምፅ ለመለየት ማስመሰል ሳይሆን በትክክል በቃ የራሱን ድምፅ የወረሰው ባቡ ነው። ግን የእሱ ፍላጎት ከሙዚቃ ጋር ምንም ግንኙነት የለውም። ግን ያው አንድ ቀን ግቢ ውስጥ ያንጎራጎረ እንደሆነ ወይ አባቱ መኪና ላይ ያቆም ሲል ሸረፍ አድርጎ ይዘፍንበታል። የእሱን እንደዚህ ነው ያለው ማለት ነው። ጋር አስጠላሽ በልጅነትን የሌሊት ጨረቃን እኛ ልጆች ሆነ ያለፈው አልፏልና ያለፈው አልፏል ላይ መለዛ እሱም እዛ ጋር ቢዘፍነው ይህም እዚህ ጋር ቢዘፍነው አንድ ነው። ምንም በጣም የሚገርም ነው። ግን ለአንድ ቀን እንደዚህ የሙዚቃ ፍላጎት እንደምን ያህል ኖሮበት አያስታውቅበትም። በጣም ጥሩ ተመልካቾቻችን፣ ጥሩ ቆይታ እያደረግን ነው ከኪሎድ ፕሮዳክሽን ጋር። ቁልቢ ገብርኤል ሄዳችሁ ኃይሌ ከፊት ይሄዳል፣ እናንተ ከኋላ ትመጣላችሁ። ይህንን ከአፍታ ደቂቃ በኋላ ምን እንደተፈጠረ አሁንም ሳምሶን ፈይሳ ያጫውተናል። ውድ ተመልካቾቻችን ከተኖረው ፕሮግራማችን ጋር ተመልሰናል። ከኪሎድ ፕሮዳክሽን ጋር አሁንም የተቋረጠውን ጨዋታችንን እንቀጥላለን። እሺ ሳምሶን፣ ወደ ቁልቢ ሄዳችሁ 1989 አንተና ጥላሁን፣ ኃይሌ ገብረስላሴ ደግሞ ከመኪና ከተሸለመው ጋር ምንድን ነው ያጋጠማችሁ? እሱ መቼ መሰለ ታህሳስ 19 ቁልቢ ገብርኤል ነው 89 ዓመት ነው። ኃይሌ ገብረስላሴ ሳይሆን ከኛ ጋር የነበረው
ፊፋ የሸለሙት ማርቼዲሶች ነበሩ መሰለኝ ሁለት። አንዷ ግሬ ናት፣ አንዷ አረንጓዴ ነገር ነች። የወርልድ አትሌቲክ ፌዴሬሽን ፊፋ ብቻ የሆነ በአትሌት የተሸለማቸው ሁለት ማርቼዲሶች ነበሩ። ገብርኤል አድርሼ ነው ምነዳው ብሏል መሰለኝ። ገብርኤል ስለት እንደዛ። ጥላሁን ደግሞ ከ85 ዓመተ ምህረት ዊሊንግተን ሆስፒታል ታክሞ ከመጣ በኋላ ለሁለተኛ ጊዜ ነው ለንደን ዊሊንግተን 88 አንድ ጊዜ 89 አንድ ጊዜ 00 የሚል ዘፈን ማን ነው? ሰለሞን ደነቀ። አንቺም 00 ኦኬ። ሰለሞን ተካልኝ፣ ይቅርታ ሰለሞን ተካልኝ። እሺ እሱን ዘፈን እኔ መኪና ውስጥ ላንድሮቨር ውስጥ ከፍቼው ሰማው። ጥላሁን ማለት ነው። ዶሮውን ጣል አደረገ፣ አዳመጠውና የማዘፈን እስቲ ያለና አዳመጠው ጠጋልና ሁላችንም 0 ምናምን አንቺም 00 ምናምን ይላል አለና ከኔ ከመኪና ውስጥ አንጣዋለኝና ቢሮ የሱ እንትን አለ እዛ ውስጥ ያንን ቴፕ ከፈተውና አዳመጠውና የሙዚቃ ቤቱን እንትን አየው። ወዲያው ደወለለት ለባለቤቱ። እስቲ ይህን ካሴት ላክልኝ ጥላሁን እንደምን ሰላምታ ተለዋወጡ። በኋላ ደበበ ደምሴ ይባላል፣ ኤሌክትሪሻን ነው። እኔም ጋር ገራዥ ይሰራል። በአንድ አጋጣሚ እሱ ሌላ ስራ እየሰራ ነው። አንድ የዋሊያ ሙዚቃ ቤት ባለቤት በራሱ መኪና ደበበን ይልከውና 2 ፓኮ ነው የላከለት። 2 ፓኮ ካሴት ነው። ደበበ ይዞ መጣ። እኔና ጥላሁን ቆመናል። ቁልቢ ልንሄድ እኮ ነው። አሁን ይሄ ከአስራት የሚወለደው የምን ያህል ታናሽ አለ። ማርታ ሲማቶስ አለች፣ ጋሽ ጌታቸው አለ፣ ጌታቸው ደስታ አለ፣ እኔ ያለው የጌታቸው ደስታ ባለቤት አለች ወይዘሮ ብርቱካን። እንደዚህ ልንጓዝ በቃ ይህንን ካሴት አስመጣና ለሚፈልጋቸው ሰጡን። ይህ ሰው ዛሬ ምንድን የሰጠን ይላሉ። ግማሹም መኪና ውስጥ እየከፈተ ነው የሚያዳምጥ። ለጌታቸውም እየሰጡ ሙሉን ያንን ዘፈን እያዳመጡ ጉልጡን ይላል ጥላሁን። ይህን ዘፈን ማለት ነው። ምን ተለይቶበት ነው? የግጥሙን ይዘት እንግዲህ ከሰዓቱ ጋር ባለው ነገር ብቻ ብቻ ያው አንድ የሆነ ነገር አለ። እና ያኔ አስፋልት አልተሰራም። ልክ ቁልቢ ቆቦን አልፈን ይሁን እንደዚህ ብቻ ትንሽ ነው ለቁልቢ የቀረን። እነዚህ የኃይሌ መኪኖች ኃይሌ ያችኛዋን መሆን ማርቼዲስ መሰለኝ ብርማዋን ይዞ ሄዶ አልፏል። የእሱ ታናሽ ወንድም ደግሞ እችን ይዞ አረንጓዴ እሷን ይዞ እየሄደ በግራ በኩል ጠጠር አንሸራተተው። መንገዱ እንግዲህ ለማያውቀው ሰውም አቧራም ከፊት ይጋርድሃል። ሆነ ነገር ውስጥ ተወትፋ እንትን ብላለች። በኋላ እኛ ስንደርስ ማርቼዲስ ናት። ወረድንና ጌታቸው ደርፋል፣ ደህና ነህ እኮ ተርፋል፣ በቃ ምን አስደነገጠ? ምንድን ነው ሰው ስንት ነገር አለበት ምናምን አለና አረጋጋ ነውና እችን መኪና ሳብ አደረግናትና አወጣናት። ይህ ኃይሌ ወንድም ነኝ አለ። ኃይሌ ወንድም ና ጌታቸው ደስታ ነው የሚጠይቀው። ጌታቸው አይዞህ ምን ችግር አለው? ዋናው መትረፍ አይደል? ስለተረፍክ እኮ ነው። ይሄ አሁን እንደዚህ የተጫጫረው ደግሞ ይስተካከላል፣ ምን ችግር አለው ምናምን። እኛ ከፊት የኃይሌ ወንድም ከኋላ እየተከተልን ቁልቢ አደባባዋ ላይ ትራፊኮች ጥላሁንን አገኙት። ትራፊኮቹ ለአንተ በዚህ ነው የምትገባው ብሎት ይዘውት ሄዱ። ከዛ ጥግ ድረስ አደረሱን። እናመጡና በሬ ገዛለሁ ስለት አለበት ጥላሁን። በሬ ልንገዛ ስንሄድ ፎቶግራፍ አሉ። ድንኳኑን ወጥረን ድንኳኑን ዘረጋግተን እያለ ያ ልጅ በቃ የገጠመኝን ነገር ትነግሩልኛላችሁ ነው። ኃይሌ መቼም ይህን ታሪክ ያውቃል ብዬ አስባለሁ። ወንድሙ ፈርቷል። ግን ያው አደጋ ከዛም በላይ የሚመጣ እኮ መልሰው እንግዲህ የገብርኤል ስራ ስለሆነ ያንን አሳይቶ የመለሰበት የራሱ ሚስጥር አለው። እንግዲህ ገብርኤልና ኃይሌ የራሳቸው እንትን ይኖራቸዋል። ከዛ ያችን መኪና ከኛ ኋላ ተከትላ ቆመች። ኃይሌን አስፈለግን እናገኘ ነው። ትራፊኮቹ አገኙትና አይ ትንሽ አደጋ ነበረ፣ ትንሽ ነገር ገጥሞ ነው እንደዚህ ከመንገድ ወጣ። ያው ደግሞ መንገዱ አስቸጋሪ ነው። የፒስታ መንገድ ላይ መኪና ተንሸራቶ ይወጣብሃል። እዛ 1800 አቶ በላይነህ
ኃይለ መስቀል ይባላሉ። ደብረ ብርሃን ከብት ነጋዴ ነው። ከአንዳ ቤቶች ይታወቋላቸው። በሬውን ፈተሹና ገዙለት ለጥላሁን ማለት ነው። ይህ ጥሩ በሬ ነው ብሎ ጥላሁንን ትኩር ብሎ ያዋል። ገበሬው በሬውን የሚሸጠው ለሆነ ያወራል፣ ለዛኛውም ያወራል ማለት ነው። አውቀዋለሁ ነገር ነው። አዎ ተርፈሽ ተመለሽ አለው። በቃ ተርፈሽ ተመለሽ እንኳንም ገብርኤል መለሰሽ ምናምን አለና 18 ያለውን 14 ይበቃኛል አለ። እቺ ተርፈሽ ምናምን ከዛ ላይ ደግሞ ለአራጅኛ ነን የምንከፍለው አሉ እነሱ ራሳቸው። አዎ በቃ ለእኔ በቃ ከብት ይዞ መግቢያ ሌላ እና 1800 ብር ያለውን በሬ 1400 ብር ላይ ደግሞ የአራጅ ተቀነሰ። እኔ አራጅ ደግሞ እንትን እላለሁ እና በቃ ጥላሁን እኮ የተሰጠው እንትን ገና እንዲያዩት ተነጋገሩና ባርሜጣ አድርጓል፣ መነጽር አድርጓል። ያው ተነጋገሩ ገበሬዎቹና ከብት ሻጮቹ እና አቶ በላይነህ እነዛን ሰዎች ያናግራሉ። በቃ 14,400 ብር ተቀበሉና ትልቅ በሬ እኮ ነው ፎቶ ላይ ያሳያለው እና ጥላሁን የተሰጠው እንትን ከባድ ነው። ከዛ እዛ ድንኳኑን አድርገን ከአንድ ፒካፕ መኪና ላይ እሳት ተነሳ። እንደገና ደግሞ ሌላ ቦግ ብሎ ነደዳው። እዛ ውስጥ ድንኳን ውስጥ የስሊፒንግ ባግ ብዙ ብርድ ልብሶች አሉ። አንዱን ብርድ ልብስ አመጣሁና እሳትን ስታጠፋ ድፍን ካላረከው ይሄ ውሃ ምናምን ነገር ያባብሰዋል። ሳር ተደርጎበታል ደግሞ ሊተኙበት ላው ላይ ጎዝጉዘውት እሳቱ እንዴት እንደተነሳ እንግዲህ እሳቱን ምክንያት አላውቀውም። ግን የእኛ መኪኖች ብዙ ነበር፣ እንደው እግዚአብሔር ጥበብ ነው እንጂ እዛ ላይ በሰው ርብርብ ያቺ ፒካፕ መኪና እሷም ሳትነድ እሳቱ ጠፋ። የኃይልን መኪና ተንሸራታ የገባችው እነዛ ትራፊኮች ስራውን ትተውት ማለት ነው ጥላሁን ጋር መጡ። ምን ያርጉት በቃ እኔ እኮ እሱ በጣም ስንቱን ተዋረዋል። እሱ የተሰጠው ጸጋ ለማንም አልተሰጠውም። እንግዲህ ከባድ የትራፊክ መጨናነቅ አለ። እንትኑን ወደ በቃ እሱ ጋር መጡና ቁጭ አሉ። እንደሱ ዘመናዊ የምትተጣጠፍ ትልቅ ድንኳን ነች እንጂ አንድ 12 ካሬ ምናምን አትሆንም። እዛ ውስጥ መጥተው ቁጭ አሉ። ጥላሁን እዛ ጋር ከብቱ እዛው ጋር ታረደ። በኋላ ኃይል የተፈለገ መጣና ያው ትንሽ እንደዚህ አይነት አደጋ ደርሶት ነው ብሎ እንደገና ሰሌዳም የለጠፉ አይመስለኝም። እነዛ ገና ገብርኤል አድርሶ ነው እንትን ያላቸው። የእሱ ታናሽ የትኛው ወንድሙ እንደው ባላስታውስም ያን ጊዜ በቃ የእሱን መኪና ነው ከኃይሌንም እዛ ቁልቢ በአካል በደንብ ያየሁት የዛን ቀን። እንደው እነዛ ካሴቶች ለሁሉም ለጓደኞቹ ለወዳጆቹ አከፋፈለ። ቁልቢ በቃ እሱ አደረሰው ሙሉ እዛ ሲሰማ ነበር በየመኪናው በየመኪናው ሰለሞን ተካልኝ አይደለም የኮንኮርድ ያው ጊዜውም ስለበዛ ነው እንጂ ብቻ እስቲ ዘፈን አዳምጠው እያለ ለሁሉም ወዳጆቻቸው ሰለሞን ሊፕስቲክ ነው የምትለው እነሱ ምናምን አንድ ቦታም ላይ ተገናኘ ከመኪና ውስጥ እያወጣ እንደዚህ እየሰጣቸው ብቻችን ካሴት ለሁሉም አዳረሰው እና እሱም የሚገርም ሆኖ አግኝቶታል ማለት ነው። እንግዲህ ግጥሙን እንዴት አድርጎ እንደበላሁና እሱን እንዳየበት እሱ ነው የሚያውቀው። ያው ለዘፈኑ በዛ በሰዓቱም ያው ሞቅ ያለ ሆት የሆነ ነገር ዘፈን ነው። እንትኑንም ትንሽ እንትን የሚያደርግ ወቅቱንም የሚገልጽ ነበረ ይመስለኛል። ሁላችንም 0 ምናምን መሰለኝ አይደለም ጊዜውም ስለበዛ ግን የዛን ቀን ነው የወጣው ገበያ ላይ የገብርኤል አካባቢ ነው ዋሊያ ሙዚቃ ቤት። ጌታቸው ደስታን እያነሳ ነበር። ከጥላሁን ጋር የጠበቀ ወዳጅነት አላቸው። እንዲሁም ስልክ የደውለለት ምን ይለዋል እስቲ እንደሳን ብታጫውተኝ። እንግዲህ ካላቸው የጥብቅ ወዳጅነት አካባቢ ነው። ያው ስልክ ደውለህ አሉ ጥላሁን ነው የሚደውለው። እገሌ ነኝ እንደዚህ ነህ ብለህ ሰላምታ ትተዋወቃለህ አይደለ? ጥላሁን ስልክ ከደወለ ጌታቸው ጋር ማለት ነው ይህ የደምዱ ድምፅ ራዲዮ ጣቢያ ነው እንጀራዬ ነው እንጀራዬ ነው ወሬ ልቅሜ ነው የኔ ስራ ይላል። ያን ያህልም በጣም ይቀራረቡ ነው። ጸባቸውንም ሰው አይገላግላቸውም፣ ፍቅራቸውንም ማንም የሚደፍረው አይደለም። በሁለቱም መካከል ሰውም አይገባም። ያው በጣም ተከባብረው ነው፣ ከልብ ነው። ይህም አያልፈውም። አልሆነም ነገር ውስጥ ሲገባ ይሄኛው ነው የሚቆጣ፣ ይሄኛውም አልሆነ ነገር ውስጥ ሲገባ መልሶ የሚቆጣ ነው። ጥላሁን ጸብ ማብረድ እንትን አለው፣ ጸጋ አለው። እዚህ ለጋር ሙዚቃ ባለቤት በአምላክ ተረዳ ይባል ነበር። አንድ ቤት ውስጥ ነው
ሰውነታቸው የትልቅ ስፖርት የተገነባ አራት ሆኖ ነው እንግዲህ የጸቡን ጉዳይ አናውቅም። እንደኛ አይነቱ በንፋስ ነው የሚወጣው እና ሰውነታቸው ያስፈራል። ለተጋለጠ ጸብ ውስጥ ደርሶ በቃ በረጋግደው ሲገቡ መሐመድ ኢማም ትባላለች፣ በህይወት የለም። ስለሺ ይባላል፣ በህይወት የለም። መሐመድ ሱሩር የሚባል አለ፣ የደብረ ብርሃን ፋብሪካ ሴልስ ሽያጭ ክፍል፣ እሱ አሁን በህይወት ያለ ይመስለኛል፣ ያስታውሳል። እና አራት ሆነን ቁጭ ብለናል፣ አንድ በስራ ጉዳይ ላይ ማለት ነው፣ አንድ ቦታ ውስጥ ማለት ነው። እነዚህም ይጠብቃሉ፣ እነዛም ይጠብቃሉ። ጸብ፣ የቀለጠ ጸብ ነው እንዴ! ሰውነታቸው እኮ ስፖርት የተጠቀጠቀ ነው እንዴ! እኛ ንፋስ ነን አልኩህ እኮ። እዛ ውስጥ ጸብ በቃ አንዱ ከአንዱ ወደዚህ ወደዛ ሲወረጃጩ ጥላሁን ብድግ አደረግና በአምላክ ምን ሆንክ አለው። እናንተስ ምን ሆናችሁ? ወንድም አይደለም ግራና ቀኝ በቃ እኮ ሊጫረሱ እንዴ! በጣም እኔ አሁን የተማዘዙትን ነገር ያው መግለጽ ወይ በህይወትም ካሉ አይዶ ነው ብቻ እንግዲህ በአምላክ በረዳ ህይወቱ እንዳለፋ ቃል የነጋር ሙዚቃ ባለቤት ጋሽ ጉዳዩን እኮ አላወቅም። በቃ ምንም ገንዘብ የስራ ዘር ነው አለ። የትም ይበተናል፣ ይሄዳል፣ ይመጣል። ዋናው ስራ አይሙት እንጂ እኔ እኮ በእድሜ ብዙ ሚሊዮን ብሮች ከእጄ ላይ ሄደዋል አለ። እኔ እኖራለሁ አለ። ስራዬ ይኖራል፣ እኔ እኖራለሁ። ገንዘብ ጭራኑ ተከትሎ ነው የሚመጣው። ይህን ወንድምነት በምን ታገኙታላችሁ? አሁን ከዚህ ውስጥ ሰው ቢወርቅ ሰው ቢጠፋ ሲላቸው ቁጭ አደረገና ከመደርደሪያው ላይ ብድግ አደረገ። መጠጥ ወረደና አንዳንድ ጠረጴዛና በግሩፓቸው ማለት አንዱ ግሩፕ በዚህ በዛ አደረጋቸውና አስተራቂ እና አንተም ማለ አስተቃቀፈና ዛሬ ቴክኖሎጂው እጅ ላይ እንትን አይልም ካሜራ ቢኖር ኖር እንደዛ እንትን ውስጥ የነበሩት ሰዎች ይሄኛው ከፍቶልን እንደዛ ያኛው ከፍቶልን እነዚህ ሰጠና አንደኛው ቀማሽ ጥላሁን ሆኖ ያንን ጸብ እኔ 82 ዓመተ ምህረት እንዴት አድርጎ የሰውነታቸው ግዝፈት እንጃ ከባድ ነበር የሚሆነው። እና ጥላሁን ተውም ሲለው ሰው ይሰማል። ይሄ የተሰጠው ጸጋ ነው። ግንባሩ ላይ እንግዲህ የተቀባው ነገር ጥላሁን የዘፈኖቹ ብዛት አይታወቅም ይባላል። በጣም ብዙ ናቸው። አንዴ እንደውም ጌታቸው ደስታ ራሱ ላይቭ ሪከርድ የተደረጉ ከ200 ወይም ከ300 በላይ ነው። እስኪ ስለሱ አጫውተኝ። ሌላው በዚሁ አስታከ ደግሞ አገራትን ሱዳንና ኢትዮጵያን 71 ወይም 72 ዓመተ ምህረት ኮሎኔል መንግስቱ ኃይለማርያም ሰማያዊ ይሄ ሰፋንን ልብስ ለብሰው ጥላሁንም ያው በሱ ደረጃ በዛን ጊዜ ካኪና ቡላክ ይለብሳል እሱን በዛ ለብሶ ዳር ድንበሩ የጀግና ሰው ክብሩ ዳር ድንበሩን እሺ ያንን ዘፈን የእንትንነት በቀስቀሻ ሲዘፍነው የነበረውን ዘፈን ደግሞ በሌላ እንትን አደረገውና የወርዲን ዘፈን መሐመድ ወርዲን የወርዲን ዘፈን ይጫወታል ጥላሁን። በዛ ድምፅ ማንሽ ልቡ ይነካል። የሱዳኑ መሪ ማለት ነው። ፎቶግራፉ እንደው አሁን የት እንደተቀመጠ ጃፋር ኑዌሪ መነጽር አድርጎ ጥላሁን እንደዚህ ማየት ይዞ ኮሎኔል መንግስቱ ጥላሁንን አይኑን እያዩት እያጨበጨቡ ማለት ነው። ይገርም ነው። አዎ እቲያዶበልለት ይመስለኛል። እቲያዶበልለትና ይሄ የጀግና ሰው ክብሩ እንትኑ ተመሳሳይ ነው። እሱን ዜማ ወደ እንትና አድርጎት ነው። ከዛ የሱዳኑን እንትና ማን ነው ታስሮ ነበርና ምን ልሸልምህ ሲለው እኔ ምንም የምትሸልመኝ ነገር የለም፣ አንዴ ሱዳን መንግስት የሆነ እንትን ገጥሞት እስር ቤት ውሎ ነበር። በዛ ጊዜ እሱን ፍታውና ጥላሁን ከኔ ጋር ይጫወት ተብሎ የታሰረ ዘፋኝ በጥላሁን ተፈቷል። ስለዚህ ያን ያህል ኮሎኔል መንግስቱ እንደዚህ ጥላሁንን አይኑን እያዩት ማለት ነው። ጃፋር ኑሜሪም ፎቶግራፉ ቅርብ ጊዜ ድረስ ነበር። እንደው ያው ያቀማመጥ ጉዳይ አላጣውም፣ ግን አላጣም። ታሪካዊ ፎቶ ነበር እና ያን ያህል ነው። የዛንም ያህል ደግሞ ቅድም እንዳልኩ ብዙ ዘፈኖች ነበሩት ማለት ነው። እንደው በቁጥር ይታወቃሉ። አያውቃቸውም። ጋሽ ጌታቸው እንደውም አንድ
የማስታውስበት አንድ እንትን የፍሬው ኃይሉ ዘፈን ነው። ኢትዮጵያ ሀገር ምናምን የሚለው ዘፈኑ ሌላ ነበር፣ ግጥሙ በኋላ ላይ ነው። የፍቅር መርከቤ ታውካለች ለካ ትወዛወዛለች ተይዛለች ለካ ምናምን ነው የሚለው። የመርከቡ ነጂ ማለቁን ጣለው ምናምን አዞውን ደበላት ምኗን ነው ምናምን ነገር የሚል ዘፈን አለው መሰለኝ የፍሬው ኃይሉ። ይህን ዘፈን እኮ ፍሬው ሲጫወተው እኮ ለሶማሌ ጦርነት ጊዜ ኢትዮጵያ ሀገሬ ብሎ ቀየረው እንጂ 70 ዓመተ ምህረት ላይ ዘፈኑ ግን ይሄ ነበር በፊት ምናምን ብሎ ጥላውን እንትን ይለውና 600 በላይ ያንተ ዘፈን እንደሚኖር ታውቃለህ አለው ጥላውን። እኔ በምን አስታውሽ ይላል ጌታቸው ነው የሚለው። የኢትዮጵያ ሬዲዮ ላይቭ ያልተለቀቁ ከመድረክ ተቀምጠው የተቀመጡት ዘፈኖች ከ200 ከ300 በላይ ይሆናል። ይህን ዘፈን የት ነው የዘፈንኩት ይላል ጌታቸው እያወጣ ሲከፍት ማለት ነው። ራሱ አያስታውሰውም እንትኑ ከመብዛቱ የተነሳ ይህንን ልደት አዳራሽ፣ ይህንን ጃንሜዳ፣ ይህንን እንደዚህ አይነት ቦታ፣ ይህን እንደዚህ ቦታ እያለ ያው የዘፈን ምርጫ ክፍለ ጊዜ ማዘጋጃ ነበረ ጌታቸው ደስታ። በዛ ብዙ ነገሮችን ያውቃል። ብዙ ዘፈኖችም ጋሽ ጌታቸው እጅ ዶክመንት አድርጎ አስቀምጦለት ነበር። ለታሪክም ቢወጡ ለሀገር ሀብትነት የሚጠቅሙ ብዙ ዘፈኖች አሉ አሁን ኢትዮጵያ ሬዲዮ ውስጥ ግን ያልሰማናቸው ብዙ። እነ ጌታቸው ደስታ እኮ ብዙ ነገር አልተሰራባቸው፣ ይዘውት የሄዱት ብዙ ነገር አለ፣ ሰነዶች አሉ። ተናግሮት ቢሆን ኖሮ ለቀጣዩ እንትን ለተቀጣዩ ትውልድ ለእኛም ስፔሻሊ ለዚህ ለሙዚቃዊ ኢንዱስትሪ በጣም አስተዋጽኦ አለው ማለት ነው። የኋላው ነው እኮ የፊተኛውን እንዲናገር የሚያደርገው። እውነት ነው፣ ትክክል። እንደዚህ ሙዚቃ ላይ እንግባና እስከ መቼ ባንቺ ባነዳለሁ አልቻልኩም አይደል? ሻምበል አፈወርቅ ዮሐንስ ናቸው። 1952 ነው 1952 ነው። በዚህ ዘፈን ንዝንሽን አልቻልኩም። ከዛ ቀዳማዊ ኃይለ ሥላሴ ያው ምንድን ነው የሆነው ዘፈኑ እሱን አስጠይቆታል። ከዛ በኋላ ዘፈኑ በሌላ ማለት ተቀይሮ ከብዙነሽ ጋር ሁላ እንዲሰሩ ተደረገ። እስቲ አጫውተኝ ስለሱ። ዘፈኑን 52 ዓመተ ምህረት ጥላሁን አልቻልኩም እና ኡታን የዘፈነበት ሰዓት ስለነበረ እንግዲህ በዚህ በጠቅል ሬዲዮ ጣቢያ ደግሞ የክቡር ዘበኛ የሙዚቃ ስራዎች በጠቅል ሬዲዮ ጣቢያ ነበር የሚለቀቁት። ከዛ እንግዲህ ያው ጥላሁን ይሄ ሰው ወዴት መሄዱ ነው? ይሄ እንደዚህ እያሉን ነው፣ እንዲህ እየተባለ ነው እያሉ እንግዲህ ለንጉሱ ጆሮ ይደርሳሉ ነገሮችን። ያው ዘፈኖችን ሲያዳምጡ ክቡር ዘበኛ እንግዲህ በውስጡ ብዙ ነገር እንዳለበት ይታወቃል። እነ ጥላሁን በቁጥጥር ስር ያውላሉ ዘፈኑ ከወጣ በኋላ ማለት ነው። ከዛ ደግሞ ያ ኩዴታው ተፈጽሞ ግርማዊ ጃንሆይ የአፈወርቅ ዮሐንስ አባት ሄደው ጃንሆይ ራሱ ያጫወተኝን ነው ራሱ ጥላሁን የነገረ ነው። ልጄን ለምን አሰሩብኝ አሏቸው። አፉን ይዝጋ ልጅ አፉን ይዝጋ ሲሏቸው አመስግነው ብድግ ብለው ወጡና እባክዎ ጃንሆይ ልጄን ይቅርታ ያድርጉለት ብለው ደግሞ ሰው ላኩና በአማላጅ አማካኝነት እንትኑ ቀለለ ማለት ነው ጥፋቱ። ከዛ ጥላሁን በዚሁ በምህረቱ አብሮ ወጣና ማለት ነው የባልና ሚስት የፍቅር ጭውውት እንዲሆን ብዙዬና ጥላሁን ሆነው በመቀባበል ዘፈንኩት። እሱ ትንሽ ይጀምርላትና ይወጣል፣ እሷ ትጨርሰዋለች። ከዛ አንድ የሱዳን ራሱ እንደነገረኝ ነው ሆነ ቦታ ቁጭ ብለን አንድ ይቅርታ ለምናለው የምትለውን ዘፈን አልሆንም ጥፋተኛ የለምደኝም ዳግመኛ የምትለዋን ያው ለንጉሱ የይቅርታ እንትን እንደመሆኗ ነው፣ የይቅርታ ደብዳቤ እንደመሆኑ ነው። ከዛ ይቺ ዘፈን ተሰራችና ጃንሆይ ባለበት ተጫወታት ልደት አዳራሽ። እሳቸውም ቀጥታ ለእሳቸው እንደሆነ ገብቷቸዋል። በአንገታቸው እንደዚህ ይቅር ብለናል አይለምደኝም ዳግመኛ አልሆንም ጥፋተኛ ብሎ እንትን ሲል በአንገሳተው እንትን አሉ ብሎ እዛ መጽሐፏም ላይ ተገልጣለች።
ከዛ ምንድን ነው አንድ ዘፈን እኔ ደግሞ ድጋሚ ስህተት አልደግምም ብሎ የተዋት ዘፈን አለች። አበባው ወደቀን ምናምን እንደዚህ ብቻ አሁን ለጊዜው እንትን አለብኝ እንጂ አልቻልኩም እንትን ይሄ ነበር የዘፈኑ ጥቅሉ ይሄ ነው። ኦኬ ሌላው እዛ ላይ ቱገላ ቱገላ ገላ እሱ 74 ነው። ስለ ባለቤት ማለት ስለ እናቱ አላት እዛች ላይ ካልገላ ጌጤ ምን ይሁን ብዬ ነው እስቲ መደንገጤ ብሎ ቶሎ ነው ከእናቱ ሀዘን ውስጥ መውጣት የሚፈልገው። ነካ እርጎ ነው የሚወጣው። ምን ይሁን ብዬ ነው እስቲ መደንገጤ ያንቺን ማን አይቶታል ነው የሚለው 1974 ዓመተ ምህረት 73 አፈወርቅ ዮሐንስ የካቲት 25 ቀን ያረፉት። ምንን ሰርተው ግጥም ምን ትለውን ግጥም ሰርተው የጠላሽ ይጠላል። ያንን ግጥም ጥላውን ሳየው ለሀገር የተሰራ ስራ ነው። እሳቸው በሞቱ በሁለተኛው በሶስተኛው ወር ላይ የሚገርም ስራ እኮ ነው እሱ። አንድ ጊዜ ገባ ሰራው አልተደገመም ይባላል። ፍቅሬ ሆይ ልንገርሽ እኔ የምፈልገው ክፉ የሚያይሽ እንዳያይ ያድርገው። እውነት ነው። የጠላሽ ይጠላ። ኦኬ እሱና የወርቅ አልማዝ መስቀሉ የእሳቸው ስራ ነው። አምሳሉ ሁለቱም አምሳሉ በጣም የሚገርም ስራ ነው። ኢትዮጵያን የሚገልጽበት እውነት ነው። አበባው ለምለም በጣም በጣም ጥላሁን ብዙ ነው ያለው። ወጣ እንበልና ደግሞ እስኪ ወደ ሚጣቃ ማኔል ስትሄዱ ምንድን ነው በበቅሎ ነው በፈረስ እየሄዳችሁ ነው? ሚጣቃ ማኔል ታህሳስ ጥቅምት 28 ቀን 1988 ዓመተ ምህረት ነው። እሺ እቺ መንደፈራ ላይ ፈንጂ የመታው እዚች ጋር እንትን አለች ቁርጭምጭሚት በፈንጂ ተመቷል። አዎ እንዴ እሱ እኮ ከባድ አደጋ ነበር። ከአንድ ቤት ሁለት ሰው እንግዲህ እዛ ውስጥ የነበሩ የክብር ዘበኞች ባልደረባ ሊያወቁት ይችላሉ። ወደ ሰሜን ዘመቻ ለዘፈን ቅስቀሳ ሄደው ማለት ነው። ጥላሁን ሲመለሱ ነው እንግዲህ ከፊት እነ ጥላሁን ነበሩ። ብዙነሽ ጥላሁን፣ አርቲስት ተፈራ ካሳ፣ ወይዘሮ አረጋሽ ኩንቴሳ የተፈራ ካሳ ሚስት ማለት ነው። የነግርማ እናት እነሱ ምናምን አንድ ላይ ከፊት ሆነው እነ መንበረ ምናምን ደግሞ ወደኋላ ነበሩ መሰለኝ። እንግዲህ ሲጫወቱ አባቴ ቤት ነው ይሄን የተጫወቱት። ደብረ ብርሃን ክቡር ዘበኛ ማዕከላዊ ተብሎ ቲያትር ሊያሳዩ በመጡበት ነው። የጥላሁን ውስን ጓደኞች እኛ ቤት ነው ምሳ የሚበሉት። አባቴ እነሱ ሲመጡ ይዘጋጃል፣ እዛ በቃ እራትም ይዘጋጃል። እስከሚሄዱ ድረስ ሌላ ቦታ ጥላሁን ጓደኞቹን ይዞ አይሄድም። አረጋሽ ኩንቴሳ፣ ተፈራ ካሳ፣ አየለ ማሞ ምንም አሁን እስከሞተበት ስላሴን ንግስ ከመጣ እኛ ቤት ሳይደርስ አይሄድም። ሚጣቃ ማኔልም ከመጣ እዛው ነው። አዎ ወደ እንትኑ ልመጣልህ ነው ወደ ሚጣቃ ማኔል እና ጥላሁን እቺ የመንደፈራ እግሩ ፔን የተመታበት አንዳንድ ጊዜ ብቅ የሆነ እንትን ሲሰማው እዛ ጋር እንትን ትለዋለች። ያደጋውን እንትንም በዛው እያይዤ ልግለጽ። ከፊት የነበሩት ኋላ የነበሩት ወደፊት መጡና ወንበር ተቀያየሩ። አውቶቡሱን ፈንጅ ያነሳው እነ ጥላሁን ኋላ በመኖራቸው አውቶቡሱ ሁለት ተጎመደ መሰለኝ። ከፊት የፍንጂ ፍንጣሪ ምናምን የመታቸውም አሉ። በዛ እንትን ከዛ አደጋ ጥላሁንም ይተርፋል። እንደተፈራ ካሳም ከአንድ ቤት ሁለት ሰው እንግዲህ ወይዘሮ አረጋሽ ኩንቴሳና ተፈራ ካሳ መሆናቸው ነው። ይህን እኛ ቤት መጥተው እየተጫወቱበት በነበረ ሰዓት ይቺ እግሩ ንካላት። በፊትም የዚች ፔን ስትሰማ እንድች በቃ እንድች የሚላል ሲወዛ ሲጫወት ራሱ የዛች እንትን ነው እንጂ የሌላ የቄንጤ ምናምን አደለችም። ይቺ የፈንጂ ፍንጣሪ እንደዚህ ፔን ሲሰማው ሚጣቃ ማኔል ጮበሌ መድኃኒትነት አለው ራሱ ጸበሉ። አዎ ከዛ በየጊዜው ነው የሚሄደው። የ1977 ዓመተ ምህረት ዜድ ሙዚቃ ቤት ያወጣባት ፖስተር ክብ ሆና የታችኛውና የላይኛው የጮበሌ ባህሩ ነው። ፖስተሩ ራሱ ተገጣጥሞ የሱ ፖስተር እዛ ጋር ነው የተለጠፈበት። ስለዳነበትም ያው ይሁን ብሎ ነው ማስታወሻ የእሱ አማኔል በቃ የሚገርም ነው። ያንን ከሚጣቃ ማኔል ከቤተ ክርስቲያኑ ጮበሌ የሚባለው ቦታ
ገደላማ ነው። በጥላውን በህመም እግር መሄድ አይቻልም። ከባድ ነው። ወይ በከብት ወይ ምናምን። ጌታቸው ደስታ እኔ፣ እህቴ፣ እናቴ፣ አንድ በህይወት አሁን ባለፈው ያረፈው ዳንኤል የሚባለው ወንድሜ እዚህ ፎቶ ላይ አለ። እሱ ከኋላ ተደግፎት እኔ ከኋላ እየገፋው ፈረሷን እዛ ጨውበሌ ይዤው ወረድኩ ተሸክሜ ማለት ነው። ጥላሁንን ጋሽ ጌታቸው እንደ እንትን ነው የሚረዳው። ሰውነቱ ላስቲክ ነው። ኦኬ ላጥ እያለ ነው። በቃ ዱብ ዱብ እያለ እየተበሻሸቁ ነው። በጣም የሚገርም ወዳጅ ነው። አዘልካት ይለዋል፣ ወርዳለች አዘልካት ይለዋል። እንደዛ እየተቀላለዱ እዛ ጨውበሌ ላይ ገብቶ አለ ባህሩ ሁሉ እየተጠመቀ ያንንም ውሃውን ጠጥቶ ተመልሻውን ከባዱ ምንድን ነው ዳገቱን ይዞ መውጣቱ። አንድ አሁን በህይወት ያረፈው ወንድሜ ዳንኤል የሚባለው እሱም ያግዘኛል። ጉዞ እየጀመርን እያለ ወደታች ቁልቁል የሚወርዱ ሰው አገኘን። የዛው አካባቢ ነዋሪዎች ናቸው ወይስ? ባለፈረስ ናቸው፣ ገበሬ ናቸው። ሲወርዱ ጌታቸው ደስታ አባት ባኮት አላቸው። አዳመጡት። ባኮት አንድ ሰው ታሞብናል፣ ይሄን ዳገት አውጡልን ወደ ቤተ ክርስቲያኑ አላቸው። ቤቴ ሩቅ ነው፣ እዛ ቆላ ውስጥ ነው፣ 2 ሰዓት መንገድ ይጠብቀኛል አሉ። ግድ የለውም ባኮት፣ የሚፈለገውን እንታዘዛለን። እንደው ጥላሁን ገሰሰ የሚባል ሰው ያውቃሉ ስላቸው፣ ጥላሁን ገሰሰ ያሉ በየአውቶቡሱ ላይ ድምፃቸውን የምንሰማው ጥላሁን ማለት እኮ እሱ ነው ሲላቸው፣ እንደው መንገድ ይቀራል እንጂ እሳቸውን መይዤ እወጣለሁ አሉና ተመልስ እዛ ፈረስ ላይ እሱን ጫነውና በዛ በፈረስ ቢጣቅ አማኑኤል ቤተክርስቲያኑ ድረስ ወረደ። የእናቴን ነጠላ የሰንበት ተማሪዎች የሚለብሱት አለባበስ የለም፣ እሱን ለበሰና ሰንበት ተማሪዎች መሀል ገብቶ መዝሙሩ ነው በቃ የቤተ ክርስቲያኑን እንትን ቀየረው፣ ድባቡን በቃ ፎቶ ሁሉ አለ። ሰው ከቦ እንትን ሲል የከተማም ልጅ አለ የገጠርም ልጅ አለ ከቦ ጥላሁን ያንን ዘፈን መዝሙር ቅልጥ ያደረገውና ያንን ጋቢ ወለቀና እንትን ነጠላ ወለቀና እናቴ አጠገቡ ሄደ ቁጭ ያለና ሲያቸው እኛ ሰውዬ ፈረስ ይዘው ቆመዋል። ግርም ብላቸው ያዳምጣሉ፣ ድምፅ ሁሉ እያሰሙ ማለት ነው። ከዛ የደረሰበት እግሩ ሳትሆን ይችኛዋ መንደፈራ ላይ ፈንጂ ፍንጣሪ የመታችው የእሷ ፔን ነበረች። አንዳንድ ጊዜ እየጠበቀች እንትን የምታደርገው እሷ አታስረግጠውም ነበር። ይሄ ነበር የዛ ጊዜ የነበረው እንትን። እንደው በጣም ስለ ጥላሁን ብዙ ተጫወትን። አንተም ስለሱ ምን ስንቱ አይወራ በማለው ተወርቶ አያልቅም። እና እንደው አንተም የእሱ ያው ከዘር ግንዶ አንዱ ነህ፣ ዘመዱ ነህ። በዛ ላይ ደግሞ ከእሱ ጋር ብዙ ህይወቶችን አሳልፈሃል። አንተስ እንደው ወደ ሙዚቃው የለሁበትም። ለምን እንዴት እንደው ከጥላሁን ጋር ሲጀመርም በቴክኒክ ውስጥ ነኝ። ያኔ እንደው እሱ ከብት በጎች ምናምን ይኖሩኛል። እነዛም በጎች በደንብ አድርጌ ሳሳድጋቸው ጥላሁን ነው የሚወስዳቸው። ያኔ ለመስቀል ይመጣል፣ ለዳግማ ተንሳይ ይመጣል እና አስራትን ለምን ያህል ልጆቹን ይዞ ማለት ነው። የዛ ጊዜ ጀርባው የማይጨበጥ በግ ማለት ነው 50 ብር 40 ብር ነው የምታገኘው። ለእኔ 120 ብር ሲሰጠኝ 4 በግ እገዛለሁ። ሌላ ደግሞ በግ እንትን እላለሁ። ራሴ መንዳት ከጀመርኩበት ጊዜ ጀምሮ እነዛን በጎች ቤት አመጣለሁ ራሴ እየጫንኩም ማለት ነው። ወደሱ ያኔ ጤፍ 60 ብር 70 ብር ነው። 200 ብር እኮ በጣም ጉልበት ያለው እንትን ነው። 4-3 ዘንቢል እንቁላል ይዤለት መጣና ለማዕከላዊ ጓደኞቹ ያከፋፍላል። ብቻውን የሚወስደው ነገር የለም። እኔ አሁን በዛ በ4 በግ ደግሞ በ25 ብር በ30 ብር 30 ብር አልገዛም በግ በ20 ብር ገዛና ያድጋሉ። ሲያድጉ እሱ ነው የሚወስዳቸው። በጣም የሚገርም ነው። በጎች በጣም ውድ ነበር። እኔም እሱም መንገድ እየሄደ እረኛ መሀል ገብቶ የበግ ግልገል ይዞ ከብት ሳር ሲነጭ ይሄ የወንዝ ድምፅ ውሃ ሲመጣው በሱ እንትን በቃ በሱ የሚዝናናባቸው ነገሮች ውስጡ ደስ የሚሉት ነገሮች እነዚህ ናቸው። የበግ እንትን ግን በጣም የሱ የተለዩ ናቸው። የበግ ግልገል እንደዚህ ይዞ እያለች ስትከተለው ዝም ብሎ ኮረኛ ባህሉ ደግሞ ለእረኞች ሳንቲም የሚሰጥና በግ ሲነጭ እንደዚህ ያንን የከብት ጠረን ይፈልጋል። አሁን እኛም ቤት ሲመጣ የበጎች ቤት ገብቶ ሽታቸውን እንደዚህ ማየት፣ በግ እንደዚህ መደባበስ በቃ ይወዳል። በጣም የሚገርም ነው። እንደ ወደ ማጠቃለያ እየሄደ ነው። ኃይሌ ከበደ ማን ናቸው?
ፕሮፌሰር ኃይሌ ከበደ የሚኒሶታ ዩኒቨርሲቲ የሂሳብ መምህር ናቸው። ለክቡር ዘበኛ በጣም ባለውለታ ናቸው። እነዚህ በሕክምና እጦት ወይ ደግሞ የመታከሚያ አቅም ሲያነሳቸው እስከሚድኑ ድረስ ሳይሰለቹ በጣም ሊመሰገኑም የሚገባቸው በአንዱም ብዙ ባለውለታ ናቸው። ለዛ ነው እኮ ከጥላሁን ጋር ደግሞ የበለጠ ቁርኝት የበለጠ ሲታመም የሚታመሙ ሲደሰት የሚደሰቱ ናቸውና እንደው ምን ያህል ነበር የሁለቱ የቅርበታቸውን እንትን እንደዚህ በቀላሉ የምታላቅቀው አይደለም። የአንድ ታናሽና የታላቅ ወንድም ያህል ነው። ለሱ ከልብ ነበረ ውስጣቸውም። ትምህርትን የገለጹባት ዘፈን እኳ እንዳለች እሳቸው እድገት በህብረት ዘምት ነው መሰለኝ። ከተማው ጭር ብሏል። ገና የሙዚቃ መሳሪያውን ስሰማው የጥላሁን ራሳቸው ቀርቦ ሲናገር የሰማሁት ከወይዘሮ መዓዛ ጋር ይመስለኛል ኢንተርቪው ሲያደርጉ ያቺ ዘፈን እንትን የምትለዋነች ያሰብኩት ተሳካ ላይ የነበረ ዘፈን ምንም ሀብት ቢሞላኝ ምንም ቢደላኝ እኮ ይዛ ላይ እሺ ማናት ብላ ወይዘሮ መዓዛ ትጠይቃችሁ ትምህርት ናታ። ምንም ሀብት ቢሞላኝ ምንም ቢደላኝ ያላንቺ በስተቀር ሌላ እንደዛ ይላል። ኦኬ ትምህርትን የገለጽኩባት ብለዋል እዛ ላይ። በጣም ወዳጅነታቸውን በጣም የላቀ ነበር። ለእሱ ደግሞ ሳይታክቱ ውጭም በተገናኙ ጊዜ ማለት ነው። ጥላሁን ሰውን የማስቸገር እንትን የለውም። ሰው ነው ለሱ የሚቸገረው። እንደዚሁ እንትን ይባላል። ያው የሚፈልገውን ነገር ደግሞ ለማድረግ እሳቸው ወደኋላ ነበሩ። ፕሮፌሰር ከልብ በመነጨ ፍቅርነት ነው። እንደው ከሞላ ጎደል ስለ ጥላሁን ብዙ አወራን፣ አያልቅም። በእርግጥ እንደው ቀረ የምትለው ካለ አንተ ወይም ደግሞ ስለ ጥላሁን የነበረው ነገር ማስተላለፍ የምትችል ነው ካለ? ጥላሁን በቃ ሰው ልብ ውስጥ ገብቶ ነው የሄደው። ለቀጣው ትውልድ ሲው በየሚዲያው ላይ የምንሰማው እኮ ያው እሱ የቀረጻቸው ነገሮች ናቸው እኮ የሚማርበት ትውልድ የሚተላለፈው እየተቀረጸበት ያለው በሙዚቃ እንግዲህ 100 ዓመት 200 ዓመት እኮ እንደ ቅዱስ ያሬድ ጥላሁን እየተባለ ደግሞ ያው አንድ ጊዜ ተቀመጠ። እኔ ያለ አንድ ጊዜ እያየሁ ነው የመጣሁት አለ። ወደ ጅማ ሲሄዱ ማለት ነው እንትኖች የሀገር ፍቅሮች እዛ ትምህርት ቤቱ ተጫውተው ሲሄዱ አይቷቸዋል። ወዲህ ሶስቱ ትምህርት ቤት ሙዚቃን ከነዛ ከህንዶች ከሱዳኖች ጋሽ ግርማ ብስራት ነበሩ አይደለም? እነሱን ማለት ነው። እነሱ ሲሄዱ ጀምሮ እሱ ልቡ ተሰቅሏል። እነሱን እያየ ነው የመጣው እሱም እኔን እያየ ደግሞ የሚመጣ ስላለ አጋጣሚውን ሳያገኝ ደግሞ ያለፋለ እና እኔ አጋጣሚውና ጊዜው እንትን ስላለኝ ወደዚህ ደርሻለሁ። እኔን ደግሞ እየተከተለኝ የሚመጣ ከኔ ደግሞ የሚበልጥ ትውልድ ሊመጣ ይችላል። ግን እኔ ምዕራፉንና በሩን ከፍቻለሁና የሚፈልግና ጥበቡ እኔ አንድ ቀን እሱ ራሱን ትልቅ ነኝ አድርጎ ከፍ አድርጎ አያውቅም። ጥላሁን ይሄ በስራ በሙያው ያምናል እንጂ ይሄ እኔ እንደዚህ ነኝ ሰው ይነግርለታል እንጂ አያወራም። ጥላሁን ያዳምጣል። የማዳመጥ ትልቁ እንትኑ አዳምጦ ነው ከአንተ ጋር ለመጫወት እንትኑ ሲመጥንለት ነው። ከዛ በተረፈ ያዳምጣል። የሚመጥነው ከሆነ ነገርህ የሚገባው አይነት ከሆነ ሊያወራ ይችላል። አለበለዚያ ዝም ብሎ በዝምታ ያልፍና በትዕግስት ነው ቦግ ብልጭ የሚልበት ነገር የለም። ከተናደደም ከተቆጣም ሰው ዞር ብሎ አይደለም ፊት ለፊት ለአንተ ነገረ ሄደ በኋላ ተመልሰህ ብትጠይቀው ምንድነው ብትለው ረስቶታል። ውስጡ ምንም እንደዚህ የሚቋጥርበት እንትን የለም። እንግዲህ ያው የጥላሁን ያወራናችሁ ታሪኮች የረጅም ጊዜ ስለሆኑ አንዳንድ እንግዲህ የቀኖች ስህተት ሊኖሩ ይችላሉ። ጊዜው ከረመርዘም ለምን በቦታም ላይ የሚኖሩ አንድ ነገር ዝም ብለህ እኔ ብቻዬን ነኝ ብለህ ማውራት የለብም። የዚህ ታሪክ አጋር የሆኑ አሏ። ጥላሁን አንድ ሰው ብቻ አይደለማ፣ ብዙ ጆሮ ውስጥ ያለ ነው። የእያንዳንዱ እንቅስቃሴ እሱ ውሎ አዳሩ ሁሉ በሰው ጆሮና በሰው ኃይል ውስጥ ያለ ነገር ስለሆነ እንደው ምናልባት የተዘነጋ የረሳኋቸው ከፊደል
ግድፈት የተሳሳትኩት ካለ እንግዲህ ይቅርታ እየጠየኩ በቀጣው ፕሮግራም ላይ ደግሞ የተሻለ ነገር ያልዳሰስናቸውን ነገሮች ለመጫወት እኛም እንጠብቃለን፣ እንጋብዛለን። በሰፊው ደግሞ በሌላም ጊዜም እንጫወታለን። ግሩም ነው። በእውነት ዛሬ ሰጠኝ እድል በጣም አመሰግናለሁ። እናንተንም ሳላመሰግን አላልፍም። በቀጣው ጊዜ ደግሞ የተሻለ ነገር ላይ እንጫወታለን። ማለት ጥላሁን የህዝብ ነው። የእሱ ታሪክ አያልቅም፣ ከመጽሐፍም በላይ ስለሆነ ማለት ነው። ሀገር ነው እኮ ጥላሁን። እውነት ነው። እንደው በዚች ትንሽ ደቂቃና ሰዓት ላይ ዝም ብለን እንደው በእንትኗን የተጫወት ነው። እውነት ነው። እኛም ሳምሶንን በጣም ከልብ በእውነት ከልብ ጥላሁንን በሙዚቃው ብቻ ነበር ብዙ ሰው የሚያውቀውና ውስጡ ደግሞ ገብተን ያለውን የፐርሰናል ህይወቱን ስለዳሰስን እጅግ በጣም እናመሰግናለን። አመሰግናለሁ። ተመልካቾቻችን ስለነበረን ቆይታ በጣም እናመሰግናለን። ከኪሎድ ፕሮዳክሽን ጋር ያለንን ጨዋታ በዚህ ያጠናከናል። ሰብስክራይብ ማድረግ እንዳረሱ። ቺርስ። አመሰግናለን። ባይ ባይ።